የኦሮሞማው መንግስት ስልጣን ጠባቂው መከላከያ ሰራዊት የዘመናት የበቀል ጥሙን ሊወጣ አማራ ክልል ላይ ጦር እየመራ የገባው ጀነራል በምሬ ወዳጁ የሚመራው ሚኒሊክ ዕዝ በተጠና የደፈጣ ጥቃት ጀነራሉ መገደሉ ተሰምቷል። ይህንን ተከትሎም በብልጽግናው አገዛዝ ትልቅ ድንጋጤና ብስጭትን በመፈጠሩ ወልዲያና ቃሌም ዙሪያ በድሮን የታገዘ ውጊያ ለማድረግ ተገዷል። በአውደ ውጊያ በፋኖ የተሸነፈው ፋሽስቱ የብልጽግና አገዛዝ ቃሌም ዙሪያ የድሮን ጥቃት በመፈጸም ጦር መሳሪያ ያልታጠቁ ንጹሃን አማራዎችን ጨፈጨፈ። በመካነ ሰላም ግንባር የ45ኛ ክፍለ ጦር አንድ ቲም የሚሆኑ አባላት ተደመሰሱ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት ሰሞኑን ለተከታታይ ቀናት በተደረገ ግምገማ መሰረት የአመራር ሪፎርም ከተደረገለት በኋላ በትናንትናው ዕለት በመካነ ሰላም ግንባር ድል ቀንቶታል። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ጉባላፍቶ ወረዳ በቅሎ ማነቂያና ራያ ቆቦ ሮቢት ከተማ በሁለት ግንባሮች ከባድ ውጊያ በማድረግ በርካታ ጥምር ዙፋን ጠባቂ ሀገር አፍራሽ የጠላት ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ሰላሌ የጠንቋይ የመተተኞች ሀገር ነው በሚል በአንድ የሃይማኖት አባት መገለጹ የፈጠረው ውዝግብ ዛሬም ድረስ እልባት አላገኘም። ግብጽ ሶማሌ ውስጥ የተሰማሩ ወታደሮቿ ለፕሬዝዳንት ሐሰን መሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓ ተዘገበ። በኢራን የቀጠለው ህዝባዊ ተቃውሞ የፈጠረው የፖለቲካ ውዝግብ የአውሮፓ ህብረትም ሆነ አሜሪካ ኢራን በተቃዋሚዎች ላይ የምታደርገውን ከባድ ጥቃት ከቀጠለች የተለያዩ እርምጃዎችን እንደሚወስዱ እያስጠነቀቁ ነው። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል አማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ነው። እነሆ ወደ መረጃችን ገባን። የኦሮሞማው መንግስት ስልጣን ጠባቂው መከላከያ ሰራዊት የዘመናት የበቀል ጥሙን ሊወጣ አማራ ክልል ላይ ጦር እየመራ የገባው ጀነራል በምሬ ወዳጁ የሚመራው ሚኒሊክ ዕዝ በተጠና የደፈጣ ጥቃት ጀነራሉ ተገደሉ። ይህን ተከትሎም በብልጽግናው አገዛዝ ትልቅ ድንጋጤና ብስጭት በመፈጠሩ ወልዲያና ቃሌም ዙሪያ በድሮን የታገዘ ውጊያ ለማድረግ ተገዷል። ይህም ሆኖ በሰራዊት ብዛትና በጦር መሳሪያ ጋጋታ ስልጣኔን አስቀጥላለሁ ብሎ ያሰበው የብልጽግናው አገዛዝ ህልሙ ቅዠት እየሆነ ይልቁንም የገባው ሰራዊትና ትጥቅ ለፋኖ በረከት በመሆን የምርኮኛው ስብስብ በገባበት እየቀረ ይገኛል። ዛሬም ወልዲያ ዙሪያ ላይ በተፈጸመ የደፈጣ ውጊያ ጀነራሉ ይሄ ወጣ ደርሷቸዋል። የጀነራሉ ሞት ሚስጥር ለማድረግ አስክሬኑ ከኮምቦልቻ በፕሌን ለመውሰድ ጥረት ቢደረግም እውነታውን ሸፋፍኖ ማስቀረት ባለመቻሉ የመከላከያ ኤታማዦር ሹም አስቸኳይ ስብሰባ መጥራቱን የተገለጸው። ስብሰባውን የመራው ብርሃኑ ጁላ ሲሆን ለውይይት የቀረበው ሐሳብም ቀይ ባህርን ያስመልሳል ብለን ያሰብነው ጦር ከጀነራል እስከ እግረኛ ጦር በገባበት እየቀረ ነው። አስቸኳይ የፖለቲካ መፍትሄ ያስፈልገናል የሚል ሲሆን ለዚህም የመጀመሪያ እድሉን አግኝቶ የተናገረው ጀነራል አበባው ታደሰ ክልሉን ለአድማ ብተናና ሚኒሻ አስረክበን እኛ ለቀይ ባህሩ መዘጋጀት አለብን የሚል የመፍትሄ አቅጣጫ አስቀምጧል። የጀነራሉ ሐሳብ ተቃውሞ የተነሳው ጀነራል ይልማ መርዳሳ እኛ ከአየር ኃይል እስከ መካናይዝድ ተዋግተን ያልቻልነው ፋኖ አድማ ብተናና ሚኒሻ ሊቋቋሙ አይችልም። ከዚህ ይልቅ የፋኖ አመራሮችን በስልጣንና ጥቅማ ጥቅም እንዲከዱ ብናደርግ ይሻላል የሚል ሐሳብ ቢሰነዘርም ከአባላቱ ተቃውሞ ገጥሞታል። በአሁኑ ሰዓት ትግሉ ከግለሰቦች ቁጥጥር በላይ ነው። እንደምኞታችን የፋኖ አመራሮችን በስልጣንና ጥቅማ ጥቅም ብናሳምናቸው ትግሉ የህዝብ ሆኖ ልናስቆመው አንችልም በሚል አባላቱ ተቃውሟቸውን አንስተዋል። ስብሰባውም ያለ ስምምነት መቋጨቱን የተገለጸው በአውደ ውጊያ በፋኖ የተሸነፈው ፋሽስቱ የብልጽግና አገዛዝ ቃሌም ዙሪያ የድሮን ጥቃት በመፈጸም ጦር መሳሪያ ያልታጠቁ ንጹሃን አማራዎችን ጨፈጨፈ። ጥር 5 2018 ዓ.ም ንጋት ጀምሮ 13 ሰዓት በፈጀ ከባድ ውጊያ በርካታ እግረኛ ሰራዊት በከበባ የተመታበት ፋሽስቱ የብልጽግና አገዛዝ ከወልዲያ ከተማ በቅርብ ርቀት የምትገኘው ቃሌም ከተማ ዙሪያ 6 ጊዜ የድሮን ጥቃት በመፈጸም ንጹሃን ጦር መሳሪያ ያልታጠቁ አማራዎች ሕይወት ቀጥፏል። የተወሰኑትም ቀላልና ከባድ ቁስለኛ ሲሆኑ በእንስሳቶች እንዲሁም ቤትና ንብረት ላይ ጉዳት ማድረሷል። በድሮን ጥቃቱ አንድ የቤተክርስቲያን ጠባቂ አባትን ጨምሮ የሌሎች ሕይወት ሲያልፍ ቀላልና ከባድ ቁስለኞችን መኖራቸውን ለማረጋገጥ ችለናል። ሌሎች ንጹሃኖችም ከወልዲያ ከተማ በሚወነጨፍ መድፍ ሕይወታቸው ያለፈ ሲሆን ቀላልና ከባድ ቁስለኛ የሆኑም አሉ። መድፍ በእንስሳቶችና በቤት ንብረት ላይም ከባድ ጉዳት አድርሷል። የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በመከላከያ ሰራዊት ተገደለ። የካፒቴን ማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በታላቅ ወንድሙ ታላቅ ክህደት ከተፈጸመበት በኋላ በደብረ ብርሃን ወረዳ ሳሲት ኪዳነ ምሕረት ትንሽ ከተማ ከጓደኞቹ ጋር እያለ በአረመኔው ሰራዊት ተገድሏል። የአብይ አህመድ የፖለቲካ ሸቀጥ አከፋፋይ በመሆን የአማራን ሕዝብ በመካድ ተኩስ አቁም ስምምነት ተፈራርም ያለው የሚለው ካፒቴን ማስረሻ ሰጤ የራሱን ወንድም ያለበትን ካምፕ በመጠቆምና መረጃ በመስጠት በፈጸመው ክህደት ታናሽ ወንድሙን ጨምሮ የ25 የወንድሞቻችን ሕይወት አስበልቷል። የአፋዳ አመራሮችን ያነጣጠረ ጥቃት በማድረግ በሳሲ ኪዳነ ምሕረት በተፈጸመ ጥቃት ካፒቴን ማስረሻ ሰጤ ለጠላት መረጃ በማቀበል የእናቱን ልጅ ለአብይ አህመድ ገብሯል። ከከዳህ ላይ ቀር እንዲህ አድርገህ ክዳ ያንተስ ቅጣጣ። በመካነ ሰላም ግንባር የ45ኛ ክፍለ ጦር አንድ ቲም የሚሆን አባላት ተደመሰሱ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት ሰሞኑን
ለተከታታይ ቀናት በተደረገ ግምገማ መሰረት የአመራር ሪፎርም ከተደረገለት በኋላ በትናንትናው ዕለት በመካነ ሰላም ግንባር ድል ቀንቶታል። ከመካነ ሰላም ከተማ በመነሳት ወደ ሰኞ ገበያ አቅጣጫ ተንቀሳቅሶ በወገን ኃይል ላይ ጉዳት ለማድረስ ተኩስ የከፈተው ጠላት በመልሶ ማጥቃት ጉዳት ያደረሱበት የኢንጂነር ደሳለኝ አሰፋ ክፍለ ጦር አንደኛ ጥላውን ፈንታውን ሻለቃና ሁለተኛ የታሰው አስረስ ሻለቃ ፋኖች አንድ ቲም የሚሆን ወታደሮችን ሲደመስሱ ሶስቱን አቁስለዋል። ኢንጂነር ደሳለኝ አሰፋ ክፍለ ጦር አዛዥ አርበኛ ስንደው ገዜና የክፍለ ጦር ወታደራዊ ስልጠና ዘርፍ ኃላፊ ኮማንደር ጀንበሩ ጌታቸው በመሩት በትናንትናው ኦፕሬሽን ያልታሰበ ጉዳት የደረሰበት የጠላት ኃይል በከፍተኛ ሁኔታ ተደናግጦ ስለነበር የወረዳው ካቢኔ አባላት ጭምር ከተማይቱን ለቀው ሜዳ ላይ ማድራቸው ተረጋግጧል። የተደመሰሱ አባላቱ አስከሬን በ3 አምቡላንስ ጭኖ መካነ ሰላም ከተማ ወደሚገኘው ጄኔር ትምህርት ቤት የወሰደው ጠላት ጄኔር ትምህርት ቤት ካምፕ አድርጎት መክረሙ አንሶት እንደ መካነ መቃብር እየተጠቀመው መሆኑም ይታወቃል። ካላኮርማ ክፍለ ጦር ጉባ ላፍቶና ራያ ቆቦ ወረዳ በሁለት ግንባር ከባድ ውጊያ በማካሄድ ድልን አስመዘገቡ። በሌላ መረጃ ሰላሌ ጠንቋይ መተተኛ ሀገር ነው በሚል በአንድ ሃይማኖት አባት መግለጹ የፈጠረው ውዝግብ ዛሬም ድረስ እልባት አላገኘም። ሂደቱን በሽምግልና የጀመሩ አባገዳዎች በሂደቱ ላይ ተወዛግበዋል። ጀሲስ ፕሮፌቲክ ስፒሪት ቸርች የተሰኘው የቤተ ክርስቲያን መሪ ፓስተር ሄኖክ ግርማ ከአንድ ወር ገደማ በፊት በታህሳስ ወር ላይ ሰላሌ ጠንቋይ መተተኞች ሀገር ነው በማለት በንግግራቸው መሃል ባሰሙት ተቃውሞን ባስከትለው ቃላቸው ሲወዛገቡ ከርመዋል። በንግግራቸው የተከፈው የሰላሌ አካባቢ ማህበረሰብና በመላው ኦሮሚያ በተለይም በማህበራዊ መገናኛ ዘዴዎች በርካቶች ማህበረሰብ ላይ ያነጣጠረ የጅምላ ስድብ በሚል መከፋታቸውንም ሲያስረዱ ነበር። በርካቶችን ባስቆረፈው በዚህ ንግግራቸው በወቅቱ ይቅርታ የጠየቁት የሃይማኖት መሪው በቅርቡ ደግሞ የኦሮሞ አባገዳዎች ችግሩን በእርቅ እንዲቋጭላቸው አቤት ማለታቸውን የተሰማው በዚሁ መነሻ ነው የተባለው። ከሰሞኑ ከኦሮሞ ቱልማ አባገዳ ነው በሚል ለሰሜን ሸዋ ዞን ሰላሌ የተጻፈው ደብዳቤ ግን ሌላ ውዝግብ አስነስቷል። ያወዛገበው የአባገዳው ሽምግልና ሂደት ከቱልማ አባገዳ አዲስ አበባ ቅርንጫፍ ሰብሳቢ በአባገዳ ሰቦቃ ለታ ሰሞኑን ተጻፈ የተባለው ደብዳቤ ለእርቅ ይሆን ዘንድ ተወካይ አባገዳዎችን ላኩልን የሚል ነው። ጥር 1 ቀን 2018 ዓ.ም ተጻፈ የተባለውን ይህ ደብዳቤ የጂፒኤስ ቤተክርስቲያን መሪ ከዚህ በፊት የሰላሌ ህዝብ ላይ ባሰሙት ያልተገባ ንግግር ይቅርታ መጠየቃቸውን በመግለጽ ለዚህም ሰሜን ሸዋ ሰላሌን በመወከል ለእርቅ የሚቀመጡ ተወካዮች እንዲላኩ ይጠይቃል። ይህን ደብዳቤ የጻፈበትን ምክንያት ለዶቼ ቬለ የገለጹት አባገዳ ሰቦቃ ለታ አጥፍተናል በድለን ያሉ አካላት አስታርቁን በማለት ለቱልማ አባገዳ አዲስ አበባ ቅርንጫፍ ደብዳቤ በማስገባታቸው ያው የኛ ሚና በዳይ እርቅና ተበዳይን መካስ ፈልጋለሁ እርቅ አውርዱልን ብሎ ሲመጣ ሰላም ማውረድ ነውና በእኛ በኩል ተወካዮች ከሰላሌ ፊቼ ጃርሶና ኪዮ እንዲሁም ከሁሉም አካባቢ እንዲላኩልና ማዕከል በሆነ አዲስ አበባ እርቅ እንድንፈጽም በማሰብ ነው ደብዳቤውን ለሰሜን ሸዋ የላክ ነው ሲሉ ለዶቼ ቬለ ተናግረዋል። የኦሮሚያ አባገዳዎች በአዲስ አበባ የኢሬቻ በዓል ሲያከብሩ የቱልማ አባገዳ አዲስ አበባ ቅርንጫፍ ከኃላፊነቱ ውጭ ተንቀሳቅሷል። ከዚህ በተቃራኒ ግን የቱልማ አባገዳዎች ሰብሳቢ አባገዳ ጉባና ሁላ ተጀምሯል ስለተባለው የማሸማገል ሂደት እሳቸውም ሆኑ መዋቅራቸው እንደማያውቁ በማንሳት ሂደቱንም ስርዓት ያልተከተለ ነው በሚል ነቅፈውታል። ትልቅ ታሪክ ያለው የሰላሌ ህዝብ በአንድ ግለሰብ የጥላቻ ንግግር ተሰንዝሮበት የዚህ ሰለባ መሆኑ ነው እንጂ እኔ የማውቀው ተጀምሯል ስለተባለው ሽምግልና የማውቀው ነገር የለኝም በማለትም የሰላሌ ህዝብን ጠንካራን ሽማግሌዎችና ምሁራን ያለውን ሲሉ ገልጸውታል። የሰላሌ ህዝብ በመንግስት መዋቅርም የምትተዳደርም እንደመሆኑ ከአካባቢው አስተዳደር፣ የጸጥታ፣ የባህልና ቱሪዝም የመሳሰሉ ተወካዮችም ጋር ህዝብ ላይ በመደዳው ስለተሰነዘረው የጥላቻ ንግግር ተነጋግሬ አውቃለሁ ያሉት አባገዳ ጉባና ሁላ አንድ ሰው በዚህ ተጠርጥረው በፖሊስ ቁጥጥር ስር መዋላቸውም ነው እንጂ ስለተባለው ሽምግልና አላውቅም ብለዋል። በወቅቱ የኢትዮጵያ መገናኛ ብዙሃን ባለስልጣንም ለጂፒኤስ የቴሌቪዥን ጣቢያ በሰጠው ማስጠንቀቂያም የሰላሌ ህዝብን ባልተገባ መንገድ ተጠርተዋል በማለት በመገናኛ ብዙሃን አዋጅ የተጠቀሰ የህግ ድንጋጌ መጣሱን መግለጹም ይታወሳል። ግብጽ የሶማሊያ ውስጥ የተሰማሩ ወታደሮቿ ለፕሬዝዳንት ሐሰን መሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓ ተዘገበ። የግብጽ መንግስት ለሶማሊላንድ እውቅና የሰጠችው ለእስራኤል ከባላንቷ ኢትዮጵያ ጋር ጥብቅ ቀጠናዊ አጋርነት በመፍጠር ግብጽ በሶማሊያና በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራት ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ ታዋቂ ምንጮች መሰማቱን ዘገባው ጠቅሷል። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ግብጽ ሶማሊያ ውስጥ ያሉ የወታደራዊና ጸጥታ ግቦች እንዲሁም የወታደሮቿን ስምሪት መከለሷን ምንጮች እንደነገሩት የዜና ምንጩ አመላክቷል። ግብጽ ከአንድ ዓመት በፊት ከሶማሌ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለፕሬዝዳንት መሐመድ መንግስትም የጦር መሳሪያ ድጋፍ ስታደርግ ቆይታለች። በኢራን የቀጠለው ህዝባዊ ተቃውሞ የፈጠረው የፖለቲካ ውዝግብ የአውሮፓ ህብረትም ሆነ አሜሪካ ኢራን በተቃዋሚዎቿ ላይ የምታደርገውን ከባድ ጥቃት ከቀጠለች የተለያዩ እርምጃዎችን እንደሚወስዱ እያስጠነቀቁ ነው። የአውሮፓ ህብረት ተጨማሪ የማዕቀብ እርምጃዎችን ለመውሰድ እያሰበች ሲሆን አሜሪካ ደግሞ ወታደራዊ እርምጃዎችን እንደምትወስድ ገልጻለች። ነገር ግን አንዳንዶች የአሜሪካ ጣልቃ እንዳትገባ እያስጠነቀቁ ነው። በኢራን የቀጠለው ህዝባዊ ተቃውሞ የፈጠረው የፖለቲካ ውዝግብ በኢራን ከሁለት ሳምንት በፊት በኑሮ ውድነት የዋጋ ንረት ምክንያት
በውስን ከተሞች የተቀሰቀሰው ተቃውሞ ዛሬ በመላ አገሪቱ ተስፋፍቶና አድጎ እንደ አውሮፓውያን አቆጣጠር ከ1979 ዓ.ም ጀምሮ በስልጣን ላይ ያለውን የኢራን አብዮታዊ እስላማዊ መንግስት የሚቃወም ህዝባዊ ማዕበል ሆኖ ቀጥሏል። መንግስት ተቃውሞውን በኃይል ለመጨፍለቅ በወሰደው እርምጃ እስካሁን ከ2000 በላይ ሰዎች እንደተገደሉና ሌሎች በርካቶች እንደቆሰሉ እንዲሁም በብዙ ሺህ የሚቆጠሩ እንደታሰሩ የሰብአዊ መብት ድርጅቶች አስታውቀዋል። ፕሬዝዳንት ትራምፕ ግን ከዚህ ባለፈ የኢራን መንግስት በሰላማዊ ሰልፎች ላይ የሚወሰደውን የኃይል እርምጃ ከቀጠለ አሜሪካ ጣልቃ በመግባት ጭምር ልታግዝ እንደምትችል በመግለጽ ኢራናውያን ትግላቸውን አጠናክረው እንዲቀጥሉ አሳስበዋል። ኢራናውያን አርበኞች ትግላችሁን ቀጥሉ፣ ከቻላችሁ ተቋማትን ተቆጣጠሩ፣ ግድያ የሚፈጽሙ ወንጀሎችን ስም ዝርዝር ያዙ፣ ዋጋ ይከፍሉበታል በማለት መንግስታቸውን የኢራን መንግስት በሰላማዊ ሰልፎች ላይ የሚፈጽማቸውን ወንጀሎች በዝምታ እንደማያስታውቀዋል። በተጨማሪም ከኢራን ጋር ከሚነግዱ አገሮች ወደ አሜሪካ በሚገቡ ሸቀጦች ላይ የ25 ከመቶ ታሪፍ የሚጨምሩ መሆኑን በመግለጽም ሶስተኛ አገሮችን አስጠንቅቀዋል። ሆኖም ግን ሩሲያ፣ ቱርክና ቻይና ይህንን የፕሬዝዳንት ጥሪና ማሳሰቢያ በአገሮች ውስጥ ጉዳይ ጣልቃ መግባት ነው በማለት የኢራን ችግር የሚፈታው በኢራን መንግስትና ህዝብ ብቻ መሆኑን በየበኩላቸው አስታውቀዋል። የሆኑ ተቃውሞ የተነሳበት ወቅት እንዴትና የኢራን የእስላማዊ መንግስት በተደጋጋሚ ተቃውሞ ሲቀሰቀስበት የቆየና ሁሉንም ግን በኃይል በመጨፍለቅ የቀጠለ በመሆኑ የሚታወቅ ቢሆንም የአሁኑ ግን በተለየ ጊዜ ሰዓት እንደተከሰተ ነው የሚነገረው። ኢራን ከእስራኤል ጋር ለ12 ቀናት በጦርነት ውስጥ የነበረችበትና በአሜሪካን በቦምብ የተደበደበችበት ጊዜ መሆኑ እንደ ህዝቦላ የመሳሰሉ አገሮች የተዳከሙበትና የመንግስታቱ ድርጅትም ዳግም ማዕቀብ የጣለበት ጊዜ መሆኑ በተጨማሪም ፕሬዝዳንት ትራምፕ ጣልቃ እንደሚገቡ መዛታቸው የመንግስትና ተቃዋሚዎችን ፍጥጫና ግብግብ የተለየ አድርጎታል ነው የሚባለው። የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒ ቁጥጥር ውጭ የሆነው የውጭ ምንዛሬ ተመን፣ የዋጋ መረጋጋት መጥፋትና የማያቋርጥ መዋዠቅ የተለመደ አይደለም፣ ሻጮችና ነጋዴዎች እንዳይሰሩ ያደርጋቸዋል፣ ይህ የሚደረገው በጠላት ነው ሲሉ ተናግረውም ነበር። ፕሬዝዳንት ትራምፕ በቅርቡ በቬኔዙዌላ የወሰዱትን እርምጃ የሚያስታውሱ ወገኖች በኢራን ላይ አያደርጉትም ለማለት ያስቸግራል እንደሚሉ ሁሉ ኢራንን ቬኔዙዌላ የተለያዩ መሆናቸውንና የኢራን መንግስት አንድነት የጠነከረና የመከላከል ኃይሉም ታማኝና ዝግጁ መሆኑን በመግለጽ በተለይ ወታደራዊ ጣልቃ ገብነት ዳፋው ብዙ ሊሆን እንደሚችልም የሚያሳስቡ አሉ። ቀድሞ የፈረንሳይ ጠቅላይ ሚኒስትር የነበሩት ሚኒስትር ዶሚኒክ በፊሊፒን ጣልቃ ገብነት እንደውም የመንግስትን የኃይል እርምጃ ያጠናክረዋል ነው የሚሉ ማንኛውም የውጭ ጣልቃ ገብነት ይልቁንም መንግስት የኃይል እርምጃውን አጠናክሮ እንዲቀጥል ሊያደርገውና ትግሉንም ሊጎዳ ይችላል በማለት ጣልቃ አትግቡ ብለዋል። በኢራን ተቃዋሚዎች ነበሩ ያሉ ችግሮች በኢራን ተቃዋሚዎች የትግል ታሪክ የአመራር ችግርና የአማራጭ ሐሳብ በግልጽ አለመቅረብ የሚታዩ ድክመቶች ነበሩ የሚሉ ተንታኞች ደግሞ የአሁኑ ንቅናቄ ተቃውሞ ከዚህ ችግር መላቀቅ ይጠረጥራሉ። የቢቢሲዋ የመካከለኛው ምስራቅ ኢራን ተንታኝ ሊስ ዶስቲም ይህንን ሐሳብ ትጋራለች። ህዝባዊ ተቃውሞ ለውጥ ያረገዘ ይመስላል፣ ግን ጠንካራ አመራርና ግልጽ አማራጭ ሳይቀርብ መንግስት ፈርሶ ስርዓት አልበኝነት እንዳይነግስ የሚሰጉ ወገኖች አሉ በማለት የአሁኑ ተቃውሞ እንደ ከዚህ ቀደሞች ሁሉ ላለመጨንገፉ ዋስትና አለው ማለት እንደሚያስቸግር ገልጻለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስከነገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ